ብስራት ሁለት እጁ የማጥኛ የመምህራን ደግሞ ማረፊያ መዝናኛ ነው። ሌላው ደግሞ የነሲ አጠቃላይ ሁለተኛ ደረጃ ትምህርት ቤት የብርቱካን አትክልት ልማት በዚህ ከመምህራን ስታፍ ጀርባ በኋላ የምታዩት ነው። አጠቃላይ የትምህርት ቤቱ ገጽታ እንግዲህ አረንጓዴ ለማድረግ የትምህርት ቤቱ ገጽታ ውጫዊ ገጽታ ይሄንን ነው የሚመስለው። ከዚህ ማህበረሰቡ የውቅና ከፍተኛ ውጤት ያስመዘገቡ በሚሰሩ የውቅና ፕሮግራም እየተሰጠ የሚያሳይ ፎቶግራፍ ነው። ከዚህ ጋር የምታዩቸው የጸጥታ ችግር ምክንያት የትምህርት ያላገኙ ከ76 በላይ ተማሪዎች በወረዳ ደረጃ በአንድ ማዕከል ሲማሩ ስምንተኛ ክፍል ተምረው ሁለተኛ ክፍል ተማሪዎች የቀለም ትምህርት ውድድር ምን ያህል ቀለም ትምህርት ውድድር እያደረጉ ነው የሚያሳየው ፎቶግራፍ። ሌላው ደግሞ የምታዩት የጥናትና ምርምር ሲምፖዚየም በወረዳችን ባሉ ትምህርት ቤቶች ያሉ መምህራን እና የትምህርት አመራሮች ጥናትና ምርምር ቢሮ ህንፃዎች አሉ። እሷን ካየን በኋላ እነዚህ ሶስቱም ህንፃዎች ድሮ ሜሪት ኮሌጅ ሲጀምር የተመሰረቱ የተገነቡ ግንባታዎች ስለነበሩ በውስጥ ይበቃል ችግር የለም። እኛው መምህር ይቻለው ይሻላል አሰራር ብለው ሙሉ መምህራን በፍለግ ሲደርስ ድረስ ይተዋሉ የሰራን ያወጣሉ አሳይመንት ያዘጋጃሉ ለተማሪዎቻቸው የስራ ክፍል አዘጋጁ አለቡ ሊሰብስባው ይሰጣሉ ብዙ ስራዎች ነው የሚሰራው ቀለል ያለ ስብሰባ የልጆች በከስራው ሰርጎች የሚከረሙ ስልጠና መሰረት ነው። ይሄን እንደዚህ እናደርግ ይቻላል። መምህራን አሁን እዚህ ጋር ውስጥ የነሱ ነው ከገበያ የሚገዙት ሽንኩርት ቃሪያ ነገር ከዚህ በኋላ ወደ ሽንኩርት ቤት መጠለያ ቤቷን እና ተቃጠለው ሀገር ስላዘጋጀን በሁለት እጁነሴ ወረዳ ትምህርት ጽሕፈት ቤት ትምህርታዊ ሲምፖዚየም ተካሄደ። በምስራቅ ጎጃም ዞን በሁለት እጁነሴ ወረዳ ትምህርት ጽሕፈት ቤት የ2018 ዓ.ም የትምህርታዊ ሲምፖዚየም በተለያዩ ዝግጅቶች ተካሂዷል። ሲምፖዚየሙን በንግግር የከፈቱት የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ናጋው ንብረት ሲሆኑ የሰላም መደፍረሱ በትምህርት ላይ ከፍተኛ ስብራት ማድረሱን ጠቁመው በተቻለ መጠን ስራችንን እየሰሩ መሆናቸውን ተናግረዋል። የዛሬው ሲምፖዚየም ዋና ዓላማ በአመቱ የተከናወኑ ተግባራትን መገምገምና የተሻለ ለሰሩ አካላት ምስጋና የምንሰጥበት ነውም ብለዋል። በመቀጠል በእነሴ ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ የተሰሩ ተግባራትና በፎቶ ኤግዚቢሽን የተዘጋጁ ተግባራት ተጎብኝተዋል። የአረንጓዴ አሻራ ችግኝ ተከላ ተካሂዶ በአዳራሹ ተደርጓል። የወረዳውን ትምህርት ጽሕፈት ቤት የ2018 ዓ.ም ዓመታዊ ሪፖርት ያቀረቡት የጽሕፈት ቤቱ ምክትል ኃላፊ አቶ ተስፋ አዲስ ሲሆኑ የተከናወኑ ተግባራትን በዝርዝር አቅርበዋል። በበጀት ዓመቱ 7870 ተማሪዎች የተመዘገቡ ሲሆን ከዚህ ውስጥ 6590 ተማሪዎች ትምህርታቸውን እንዲማሩ ማድረግ የተቻለ ሲሆን 1280 ተማሪዎች ተመዝግበው ሳይማሩ የቀሩ ናቸው። በምንፈልገው ልክ ባይሆንም ለቀጣይ ዓመት በስፋት እንድንሰራ የሚያግዝ ተግባር ፈጽመናል። ክልል አቀፍ 6ኛ ክፍል ፈተና እና ሀገር አቀፍ የ8 እና 12ኛ ክፍል ፈተናን ማስፈተን ችለናል ብለዋል።
የሲምፖዚየም በመዘጋጀቱ ደስተኞች ነን። ይህ ጅምር ተጠናክሮ በቀጣይ ዓመት በሁሉም ትምህርት ቤቶች ትምህርት ተጀምሮ የነገ ሀገር ተረካቢ ህጻናት ወደ ትምህርት ገበታቸው እንዲመለሱ ምቹ ሁኔታ እንዲፈጠር ሁላችንም ልንሰራ ይገባል ሲሉ የተናገሩት ደግሞ የሲምፖዚየሙ ተሳታፊዎች ናቸው። የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ኢትዮጵያ አድማሱ በዚህ ችግር ውስጥ ሆነን ትምህርት መሰጠቱ የተማሪዎች ጽናት፣ የመምህራን ቅንነትና የወላጆች ተባባሪነት ያሳያል፣ ሊመሰገኑም ይገባል። ያየናቸው ተግባራትም በጣም ጥሩና ተጠናክረው ሊቀጥሉ የሚገቡ ናቸው። በቀጣይም በሁሉም ትምህርት ቤቶች እንዲጀመር ልንተጋገዝ ይገባል ብለዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘላለም አየነው ይህ መድረክ ጥሩ የሰሩትን የምናመሰግንበት ተሞክሮ በመለዋወጥ ለቀጣይ ዓመት ጥሩ ስራ ለመስራት እንድንችል የተዘጋጀ ነው። የጎበኘናቸው ተግባራትም ጥሩና ተጠናክረው የሚቀጥሉ ናቸው። ይህንን ተሞክሮ ሌሎች ወስደው ማስፋት ይጠበቃል። የትምህርት ስራን በሁሉም ትምህርት ቤቶች ለማስጀመር ሁላችንም በአመለካከት ተስተካክለን ህዝቡን በማስገንዘብ በንቅናቄ ልንሰራ ይገባል ብለዋል። የወረዳው ዋና አስተዳዳሪ አቶ ማማሩ አይናባ በዚህ መልኩ መድረኩ ተዘጋጅቶ ልምድ መለዋወጥ መቻሉ ጥሩ ነው። ሀሳብ በማዋጣት መነጋገር፣ መግባባትና ትምህርት በስፋት እንዲሰጥ መስራት ከሁላችን ይጠበቃል። የተጎበኙ የግንባታ ስራዎች፣ አረንጓዴ አሻራ ተግባራትና ሌሎች አስተማሪና ጥሩ በመሆናቸው ላስተባበሩና ለሰሩ ባለድርሻዎች ምስጋና ይገባል። ሌሎች ትምህርት ቤቶችም ይህን ተሞክሮ ወስደው መስራት ይጠበቃል ብለዋል። ሁላችንም ኃላፊነት ወስደን ከህብረተሰባችን ጋር በመግባባት የተለያዩ አማራጮችን በመጠቀም የትምህርት ስብራቱ ተስተካክሎ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ መስራት አለብን ሲሉ ተናግረዋል። በመጨረሻም በጡረታ ለተገለሉ መምህራኖችና ባለሙያዎች ውጤታማ መምህራን፣ መምህራንና አስተባባሪዎች፣ የትምህርት ባለሙያዎች፣ ተማሪዎችና ሌሎች ባለሙያዎች የምስጋና የምስጋና የክብር ካባ ነው። እናመሰግናለን። ሀገር ታመሰግናለች። እኛም ጡረታ ብትወጣ አንረሳውም ለማለት ያህል ነው። አቶ አለበል ታከለ እናመሰግናለን። እጅግ በጣም አድርገን እናመሰግናለን። መምህር በላይ ከበደ እጅግ አድርገን እናመሰግናለን። ሞራል እባካችሁ መነጋሼ የተማሩ ሰዎች ሞራል ሀገር ባለውለታ ናት። የሀገር ባለውለታ ናቸው። እጅግ በጣም ስላሰባችሁ አመሰግናለሁ ይላሉ አቶ ሶሎሞን። መምህር በላይ ከበደ ናቸው። አሁን መድረክ ላይ የሚታዩት አንተ ታዳጊ፣ አንተ ወጣት አመራር ስላሰብከኝ አመሰግናለሁ እያሉ የወረዳውን ሸላሚና የትምህርት መዘዝ ኃላፊ በሙሉ እያመሰገኑ ነው። ብዙ አይደለም። ናቸው እነዚህ መምህራን ቅድም ጀምሮ በጣም ብዙ ብለናል። በዚህ ጊዜ ውስጥ አለ የተባለ ስራ መምህር እኔው ድረስ ሁለተኛ ደረጃ ትምህርት ቤት መምህር እኔው ድረስ መምህር ይበልጣል አሰፋ አንደኛ ደረጃ መምህር ኤፍሬም ደሳለኝ እድመገደል አንደኛ ደረጃ ትምህርት ቤት ያለ መምህራችን ነው። መምህር ሀብታሙ እናመሰግናለን። ብለው ነበር። ይሄው ተሸለሙ ሲባል ድርቀት ሰጥተናል። አዎ አጥኛው እጅግ በጣም ከፍ ያለ ሞራል ሰጥልን። ለሱም ለምክሩ ከፍ ያለ ሞራል እንድሰጥልን እፈልጋለሁ። የሚመጣው ደግሞ አብድ ነው። በሚቀጥለው ዓመት ደግሞ በልዩ ሁኔታ ተመንደጊ ወደፊትሽ ያማረ ያበቃ ይሆናል። ወጣቶቻችሁ
ነው።